ሰላም እንደምናላችሁ ወደ ግሎባል ኒውስ ተከታታዮቻችን ከግሎባል ኒውስ ለዕለተ ረቡዕ ሚያዝያ 21 ቀን 2018 ዓ.ም ለምሽት የመረጥናቸውን ወሬዎችን እናስደምጣቸዋለን። የተለያዩ መረጃዎችን ይዘናል። አሜሪካና እስራኤል ከሁለት ወር በፊት በኢራን ላይ የከፈቱትን ጦርነት ተከትሎ ዓለም በነዳጅ እጥረት ሲታመስ ከርሟል። ኢትዮጵያም ይህንን ዓለም አቀፍ ጫና ለመቋቋም ታዲያ የቀን ፍጆታን በግማሽ መቀነሷ የሚታወስ ነው። ይሁን እንጂ ከዛሬ ጀምሮ የነዳጅ አቅርቦት ወደ መደበኛ ስርጭቱ ተመልሷል ተብሏል። መረጃውን እንነግራችኋለን። የተባበሩት አረብ ኤሚሬትስ ዩናይትድ አረብ ኤሚሬት ከግማሽ ክፍለ ዘመን በላይ አባል ሆና የቆየችበትን የነዳጅ ላኪ ሀገራት ድርጅት ኦፔክ በይፋ መውጣቷንም አስታውቃለች። የሀገሪቱ ከዚህ አባልነት መውጣት በዓለም የነዳጅ ስርጭት ላይ ምን ይዞ ይመጣ ይሆን እንመለከተዋለን። ውድ ግሎባል ኒውስ ተከታታዮቻችን እነዚህንና መሰል መረጃዎችን ይዘናል። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። እኛ በዚሁ ወደ መረጃችን እናልፋለን። ከሁለት ወራት በፊት ነበር ከዕለታት በአንደኛው ቀን የዓለምን ጆሮ ጭው የሚያደርግና ለብዙዎች መርዶ የሆነው ዜና ከወደ መካከለኛው ምስራቅ የተሰማው። ይህ ጦርነት ገና በመጀመሪያ ቀኑ ታዲያ የአያቶላ አሊ ኻሜኒና ከፍተኛ የኢራን መሪዎች ህልፈት የተስተናገደበት አደገኛ ክስተት ሆኖ አልፏል። የዓለም 20 በመቶ የነዳጅ ማስተላለፊያ የሆነው የሆርሙዝ ሰርጥ ጥርቅም ተደርጎ የተዘጋውም ታዲያ ይህን ጊዜ ነበረ። የዚህ ወሽመጥ መዘጋትም የመርከቦችን ሙሉ እንቅስቃሴ የሚገድብ በመሆኑ ሀገራት በነዳጅ እጥረት ሲታመሱ ከርመዋል። ያላቸውን የነዳጅ ሀብትም በአግባቡ እንዲጠቀሙ አስገድዷቸዋል ድርጊቱ። አሜሪካና እስራኤል ከሁለት ወር በፊት በኢራን ላይ የከፈቱትን ይህንን ጥቃት ተከትሎ የኢትዮጵያ የነዳጅ አቅርቦት በግማሽ መቀነሱም የሚታወስ ነው። በቀን 9 ሚሊዮን ሊትር የነበረው ዕለታዊ የናፍጣ ፍጆታ ወደ 4.5 ሚሊዮን ሊትር መቀነሱን ተከትሎ ትራንስፖርት መስተጓጎልን ጨምሮ በተለያዩ ዘርፎች ላይ የዋጋ ንረትም ተከስቷል። የገንዘብ ሚኒስትሩ አቶ አህመድ ሽዴ ዛሬ በሰጡት መግለጫ ታዲያ በመካከለኛው ምስራቅ በነበረው ጦርነት ያሽቆለቆለው ነዳጅ አቅርቦት ወደ ቀድሞው መጠን እንዲመለስ መወሰኑን አስታውቋል። መንግስት የነዳጅ አቅርቦቱን ወደ መደበኛ መጠን ለመመለስ ልዩ ግዢ እየፈጸመ መሆኑን ሚኒስትሩ ተናግረዋል። በልዩ ግዢ የተገኘ ነው የተባለለት ይህ ነዳጅ ከጅቡቲ መጓጓዝ መጀመሩ የተገለጸ ሲሆን በቀናት ውስጥ ወደ አዲስ አበባና ክልል ከተሞች ይደርሳልም ተብሎ ይጠበቃል። የሆርሙዝ ወሽመጥ ከታሰበው ጊዜ በላይ ተዘግቶ መቆየቱን ተከትሎ ምንጩ ከየት እንደሆነ በውል ባይገለጽም መንግስት ልዩ ግዢ መፈጸሙን አስታውቋል ሚኒስትሩ። በዚህም ለነዳጅ ድጎማ የሚመደበው በጀት በወር የ20 ቢሊዮን ብር ጭማሪ አጋጥሞኛል ያሉ ሲሆን አጠቃላይ የነዳጅ ድጎማ ከ300 ቢሊዮን ብር በላይ እንደደረሰም ተናግረዋል። ቀደም ሲል በጦርነቱ ሳቢያ በቀን 9 ሚሊዮን ሊትር የነበረው የናፍጣ አቅርቦት በግማሽ ቀንሶ 4.5 ሚሊዮን ሊትር ብቻ እንዲቀርብ ተደርጎ ቆይቷል። አሁን ላይ ግን መንግስት ያለውን የምርትና የትራንስፖርት እንቅስቃሴ ግምት ውስጥ በማስገባት ከዛሬ ጀምሮ አቅርቦቱ ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑ ተገልጿል። የተከበራችሁ የግሎባል ኒውስ ተከታታዮቻችን ቀጣዩ መረጃችን ደግሞ ወደ ዩናይትድ አረብ ኤሚሬት ይወስድናል። የተባበሩት አረብ ኤሚሬትስ ከግማሽ ክፍለ ዘመን በላይ አባል ሆናም የቆየችበትን የነዳጅ ላኪ አገራት ድርጅት ኦፔክ በይፋ መውጣቷን አስታውቃለች። ይህ በታሪክ አጋጣሚ ከፍተኛ ተጽዕኖ ይኖሯል ተብሎ የሚታሰበው ውሳኔ በባህረ ሰላጤው አካባቢ ከኢራን ጋር ያለው ወታደራዊ ውጥረት በጨመረበትና የነዳጅ ዋጋ ዳግም ማሻቀብ በጀመረበት ወቅት መምጣቱ ዓለም አቀፉን የኢነርጂ ገበያ ክፉኛ አስደንግጧል። እንደ አውሮፓውያን አቆጣጠር በ1971 ድርጅቱን የተቀላቀለችውና ከ5 አስርት ዓመታት በላይ ቁልፍ ተዋናይ የነበረችው ኤሚሬትስ ከኦፔክ ለመውጣት የወሰነችው የነዳጅ ማቅረብ አቅሟን በከፍተኛ ደረጃ ለማሳደግ ካላት ፍላጎት ጋር ተያይዞ እንደሆነም ተገምቷል። ከሳውዲ አረቢያና ከኢራን በመቀጠልም በድርጅት ውስጥ ሶስተኛዋ ግዙፍ ነዳጅ አምራች የሆነችው ኤሚሬትስ ከኦፔክ መውጣቷ እስካሁን ሲደረግባት የነበረውን የምርት ገደብ እንድታስወግድም በር ይከፍትላታል ተብሏል። ይህ ሀገሪቱ ብሔራዊ የዜና አገልግሎት ባወጣው መግለጫ ኤሚሬትስ ከኦፔክ ብትወጣም በዓለም ገበያ ላይ ተጨማሪ ምርት በኃላፊነትና በደረጃ ከገበያው ፍላጎት ጋር በተጣጣመ መልኩ ለማቅረብ ትሰራለች ብሏል። ይሁን እንጂ ስልታዊ ጠቀሜታ ያለው የሆርሙዝ ሰርጥ በመዘጋቱ ምክንያት የታሰበውን የጨመረ ምርት በፍጥነት ወደ ዓለም ገበያ ለማድረስ ቴክኒካዊ ፈተናዎች ሊገጥሟት እንደሚችሉ የዘርፉ ተንታኞች ስጋታቸውን ከወዲሁ እየገለጹ ነው የሚገኙት። የተባበሩት አረብ ኤሚሬትስ
ከኦፔክ መውጣት ድርጅቱ በዓለም የነዳጅ ዋጋ ላይ ያለውን የመወሰን አቅም ሊያዳክመው እንደሚችልም ይገመታል። በሌላ በኩል ኤምሬትስ የራሷን ብሔራዊ የኢኮኖሚ ጥቅም ለማስጠበቅና የምርት አቅሟን በነጻነት ለመጠበቅ የወሰደችው እርምጃ በመካከለኛው ምስራቅ ካለው የፖለቲካ ትኩሳት ጋር ተዳምሮ የዓለም ኢኮኖሚን በቀጣይ ወራት ሊፈታተነው እንደሚችል ይጠበቃል። ኦፔክ እንደ አውሮፓውያን አቆጣጠር በ1960 ነበረ ባግዳድ ኢራቅ ውስጥ የተቋቋመው። በአምስት ሀገራት የተቋቋመው ኦፔክም የአባል ሀገራቱን ቁጥር 12 ማድረስ ችለው የነበረ ሲሆን አሁን ግን የተባበሩት አረብ ኤሚሬትስ ይህንን ቁጥር በአንድ እንዲጎድል አድርገዋለች። በመጨረሻም በአሜሪካና በኢራን መካከል ያለው ጂኦፖለቲካዊ ውጥረት በከረረበት በዚህ ወቅትም ከሩሲያ ፕሬዝዳንት ቭላዲሚር ፑቲን የቅርብ አጋር ጋር ግንኙነት እንዳለት የተነገረላት አንዲት ቅንጡ መርከብ ስልታዊ ጠቀሜታ ያለውን የሆርሙዞች መጠን አቋርጣ ማለፏ የዓለምን መገናኛ ብዙሃን ትኩረት ስቧል። በዓለም አቀፍ ደረጃ ማዕቀብ የተጣለባቸው የሩሲያ ባለሀብቶች ንብረትን እንደሆነች የሚጠረጠረው ይህች መርከብ በዓለም አቀፍ የባህር ላይ እንቅስቃሴ ተቆጣጣሪዎች አይን ውስጥ የገባችው ባልተለመደ የጉዞ መስመር ላይ በመገኘቷና ማዕቀቦችንም በግልጽ በመቃወም ጉዞዋን በመቀጠሏ ነው። የዓለማችን ግዙፍ የነዳጅ ማጓጓዣ መስመር በሆነውና ከፍተኛ ወታደራዊ ጥበቃ በሚደረግበት የሆርሙዝ ወሽመጥ ላይ መታየቷ በቀጠናው ያለውን የዲፕሎማሲያዊ ሽኩቻም ዳግም ሊያቀጣጥል እንደሚችልም ስጋት ፈጥሯል። ይህች መርከብ ከክሬምሊን ጋር ጥብቅ ቁርኝት ካላቸው ቢሊዮነሮች ጋር በቀጥታ የተገናኘች መሆኗ መረጋገጡ ደግሞ የጉዳዩን ክብደት ከፍ አድርጎታል። በተለይም የአሜሪካ የገንዘብ ሚኒስቴር ማዕቀብ የጣለባቸው ንብረቶችና ግለሰቦች እንደ ሆርሙዝ ወሽመጥ ያሉ በአሜሪካ የጦር መርከቦች ጭምርን ክትትል የሚደረግባቸውን ቀጠናዎች እንዴት በነጻነት ማለፍ እንደሚችሉ አዳዲስ ጥያቄዎችንም እያስነሳ ነው የሚገኘው። ይህ እንቅስቃሴ በምዕራባውያን ዘንድ እንደ ትልቅ ድፍረት የተቆጠረ ሲሆን መርከቧ ማዕቀቡን ተላልፋ ይህንን ስልታዊ የባህር መስመርን ስታቋረጥ ከጀርባዋ ትልቅ የፖለቲካ መልእክት እንዳለም ያሳብቃል። የመርከቧ ጉዞ በወቅታዊው የሩሲያና የምዕራባውያን ፍጥጫ መካከል መከሰቱ ጉዳዩን ይበልጥ አወሳስበዋል። መርከቧ ቀጥሎ የምታርፍበት ወደብ የት ሊሆን እንደሚችልና በመንገዷ ላይ ሊያጋጥሟት የሚችሉ የህግ እንቅፋቶች ምን እንደሆኑ አሁንም በቅርበት ክትትል እየተደረገባቸው ያሉ ነጥቦች ናቸው። እንደ መናሪያ ኤፍኤም ራዲዮ ዘገባ ከሆነም ይህ በባህር ላይ የተከናወነው ትርኢት ለባለቤቶቿም የቅንጦት ማሳያ ብቻ ሳይሆን ለዓለም አቀፍ ህጎችና ማዕቀቦች የተሰጠ ግልጽ የሆነ ምላሽ ይመስላል። በቀጠናው ያለውን ወታደራዊ ንቃትም ከፍ እንዲል ያደረገው ይህ ክስተት መርከቧ የያዘችው ምስጢርና ቀጣይ መዳረሻዋ ለዓለም አቀፉ ፖለቲካም አዲስ የመነጋገሪያ አጀንዳ ሆኖ ቀጥሏል። መረጃው የመናሪያ ራዲዮ ነው። የተከበራችሁ የግሎባል ኒውስ ተከታታዮቻችን መረጃዎቻችን እነዚህን ይመስላሉ። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ተጨማሪ መረጃዎችን እንድታገኙ እንጋብዛለን። ሰናይ ምሽት።